የፋንዳሜንታል አካውንቲንግ ዋንን ፋይናል ኤግዛም ይዤላችሁ ነው የመጣሁት። አሪፍ አሪፍ ጥያቄ ስላሉ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቾይስ ፓርት ነው የመጀመሪያው ፓርት ላይ ኩዌስችን ነምበር ዋን ምን ይላል? ኦን ማርች 70 2022 ቤቴል ስቴሽነሪ ሶልድስ መርቻንዳይዝ ኦን አካውንት ቱ ኤክስ ካምፓኒ ፎር ብር 200 ይላል። ኤንድ ዊዝ ተርሙ ምንድነው? 210 ኤን 30 ነው እና ኤፍኦቢ ሺፒንግ ፖይንት ነው እና ኢፍ ኤክስ ካምፓኒስ ፔድ 200,000 I mean 2000 for freight on the same dates, the amount of the cash the buyer will pay within the discount period is ነው የተባለው። ስለዚህ አሁን እዚህ ጋር ማን ነው ባየሩ? በዚህ ኮንቴክስት ማን ነው? ኤክስ ካምፓኒ ነው። እና መጀመሪያ ቪዲዮውን እያቆማችሁ ሞክሩት እናንተ። እኔ ሳለ መቆጠብ ነው ቶሎ ቶሎ የምሰራላችሁ። እሺ የኤክስ ካምፓኒ ባየሩ ኤክስ ካምፓኒ ስለሆነ የእሱ ምንድነው በዲስካውንት ፔሪድ ነው የከፈለው ተባለ። ከዛ ምን ያህል ይከፍላል ነው እና እዚህ ጋር የትራንስፖርቴሽንም 2000 ከፍሏል ተብሏል። ስለዚህ አሁን እዚህ ጋር ኮንሲደር እንድታደርጉ የተፈለገው ምንድነው የትራንስፖርቴሽን ኮስት ዲስካውንት አይሰራበትም። ዲስካውንት የምትሰሩት ከግዢው ላይ ነው። ስለዚህ የ20 ሺህ ብር ነው ዲስካውንት የሚሰራለ። ስለዚህ በዲስካውንት ፔሪድ ስለከፈለ ይሄ ሰውዬ 20 ሺህ ብር አለው። የ20 ሺህ ብር ነው የምንሰራለት ማለት ነው። ዲስካውንቷ ሬቷ 200ኛ ስለሆነች የ200ኛ ነው የምንሰራለት ማለት ነው። ስለዚህ ይህን ሲሰሩት 400 ብር ነው። 400 ብር ተቀነሰለት ማለት ሰውየው 19600 ብር ነው የሚከፍለው ማለት ነው። ከዛ እዚህ ጋር ከተሰጠው ምርጫ ላይ ግን 19600 ብር የለም። ስለዚህ ነን ኦፍ ዘ አባቭ ነው። በቃ እዚህ ጋር መያዝ ያለባችሁ ትራንስፖርቴሽን ኮስት ምን ላይ አይታሰብም፣ ዲስካውንት ላይ አናስብም። ዲስካውንቱ ከገዛ ነው ላይ ብቻ ነው እንጂ ብታሰበው፣ ምክንያቱም ኤፍኦቢ ሺፒንግ ነው እኛ መክፈል አለብን። ከፈልን ስለ ትራንስፖርቱ ከዛ ቅናሽ አረጉልን እነሱ። በኋላ ለምኑ ነው በዲስካውንት ፔሪድ ስለከፈልን ከ20 ሺው ላይ ነው ከገዛ ነው ላይ ነው እንጂ ከትራንስፖርቴሽን ላይ አይደለም። ስለዚህ ኮሽን ነምበር 1 ቢ አይ ሚን ዲ ይሆናል ማለት ነው። ኮሽን ነምበር 2 ላይ ስንመጣ ምን ይለናል? in transaction when sellers agree to pay the transportation charge the shipping term are said to be ነው የሚለው ኤ net of FOB ቢ FOB shipping point ሲ FOB on account ዲ FOB destination ይላል። ስለዚህ ሴለሩ ከሆነ ትራንስፖርቴሽኑን የሚከፍለው ምን ይባላል ነው? ይሄ ኢዚ ኩዌሽን ነው። FOB destination ነው የሚባለው። ግን ባየሩ ከሆነ FOB shipping point ይባላል። ስለዚህ በዚህ ኮንቴክስት ዲ ነው መልሳችን ማለት ነው። ኩዌሽን ነምበር 3 ላይ ሲመጣ which one of the following errors make the trial balance out of balance ነው የሚለው። ስለዚህ ትራያል ባላንስ እንዳይሆን የሚያደርገው ኬዝ ነው የተጠየቅነው። ኤ ላይ ስንመጣ ምንድን ነው የሚለን? the purchase of office equipment for cash debited to the supply and credited to the cash correct amount ነው የሚለው። ስለዚህ አሁን እዚህ ጋር ስትመለከቱ ኦፊስ ኢኩዊፕመንት ምንድን ነው? የኦፊስ ኢኩዊፕመንት ፐርቼዝ አለ። እሺ እናንተ መጀመሪያ ቪዲዮን አቁማችሁ ሞክሩት። ቢ ላይ ደግሞ ዴቢት ክሬዲት ፓርት ኦፍ ዘ ጆርናል ኢንትሪ ኢዝ ኖት ፖስትድ ይላል። ሲ ዘ ኮሬክት ጆርናል ኢንትሪ ዋዝ ፖስትድ ትዋይስ። ዲ ላይ ብር 1000 ፔመንት ቱ ዘ ክሬዲተር ኦን አካውንት ዴቢትድ ቱ ዘ አካውንት ፔየብል ፎር 10000 ኤንድ ክሬዲትድ ቱ ካሽ ፎር 10000 ነው የሚለው። ስለዚህ ሞክሩት መጀመሪያ። ከዛ ስለዚህ ስንሰራው አብረን ምን ይሆናል ማለት ነው። ኤ ላይ ስንመጣ ዘ ፐርቼዝ ኦፍ ዘ ኦፊስ ኢኩዊፕመንት ፎር ካሽ ነው። ስለዚህ አሁን ኦፊስ ኢኩዊፕመንት ነው ሰውየው የገዛው ማለት ነው። ግን ዴቢትድ የሆነው ማን ነው? ለሰፕላይ ነው። ኦፊስ ኢኩዊፕመንት ላይ መመዝገብ ሲኖርበት ሰፕላይ ላይ መዘገብ ነው። ግን ሁለቱም አሴት ፓርት ላይ ስለሆኑ ያው አሴትን ነው ኢንክሪዝ የሚያደርጉት፣ ኢፌክት የለውም። እና ካሽን ግን ክሬዲት አድርገናል ማለት ነው። ክሬዲት ስለተደረገ ካሽ በኮሬክት አማውንት ችግር የለም። ለምሳሌ አሁን ኦፊስ ኢኩዊፕመንት የ1000 ኦፊስ የሚወጣ ኦፊስ ኢኩዊፕመንት ብንገዛ ኦፊስ ኢኩዊፕመንት በ1000 ዴቢትድ ይሆንና ካሽ በ1000 ክሬዲትድ ይሆን ነበረ። ግን እዚህ የኦፊስ ኢኩዊፕመንትን ቦታ ሰፕላይ ቦታ ላይ ስለሆነ ያስገባ ነው ቦታውን እንጂ ተዘዋውሮ ባላንሱ ያው ትሪያል ባላንሱ ነው አያዛባውም። ስለዚህ ኤ አይሆንም። ቢ ላይ ስንመጣ ዘ ዴቢት ኤንድ ክሬዲት ፓርት ኦፍ ዘ ጆርናል ኢንትሪ ኢዝ ኖት ፖስትድ ነው የሚለው። ስለዚህ እዚህ ጋር ስንመጣ ይሄ ያስኬዳል። ምክንያቱም ወይ ዴቢቱን ወይ ክሬዲት ፓርቱን የጆርናሉን ፖስት ካላደረግ ነው አንደኛው ወይ ዴቢቱ ወይ ክሬዲቱ ሊያንስ ሊበልጥብን ስለሚችል ቢ ላይ ያለው ይሆናል። ሲ ላይ ስንመጣ ደግሞ ዘ ኮሬክት ጆርናል ኢንትሪ ዋዝ ፖስትድ ትዋይስ ነው የሚለው። ፖስትድ ትዋይስ ከሆነ ኢፌክት የለውም። ምክንያቱም ሁለቴ ነው የደግመን የመዘገብ ነው። ስለዚህ ሁለቱንም ኢንክሪዝ ነው የሚያደርጋቸው እንጂ አምባላንስድ እንዳይሆን ያደርገው በኩል አማውንት ስለሆነ የሚጨምረው ማለት ነው። ስለዚህ ይሄ ኢፌክት የለውም። ዲ ላይ ስንመጣ ብር 1000 ፔመንት ቱ ዘ ክሬዲተር ኦን አካውንትድ
ኦን አካውንት ዴቢትድ ቱ ዘ አካውንት ፔየብል ፎር 10,000 ኤንድ ክሬዲትድ ቱ ዘ ካሽ 10,000 ይላል። ስለዚህ አሁን እዚህ ጋር ምንድን ነው የሚለን አካውንት ፔየብል ነው። አካውንት ፔየብሉን ሲመዘግብ በስንት ነው የመዘገበው? አካውንት ፔየብልን ዴቢትድ በ10 ሺህ ነው ያደረገው። በ10 ሺህ መዘገበው። እንትልን ደግሞ ካሽንም ክሬዲት አደረገው በስንት? በ10 ሺህ ማለት ነው። እዚህ ጋር 10 ሺህ ብላችሁ አስቡት። እዚህ ጋር በ10 ሺህ አደረገው። ስለዚህ አሁን እዚህ ጋር ምንድን ነው የተባለው? የአንድ ሺህ ነበረ ግን እዳው ማለት ነው። ስለዚህ የአንድ ሺህ ብር እዳ ሲከፍል ዴቢትድ ሲያደርግ የ10 ሺህ ብር አድርጎ መዘገበው። ግን የካሹ ላይ 10 ሺህ ብር ብለን ስለመዘገብን ትክክለኛው ኢንትሪ አካውንት ፔየብል ዴቢትድ በአንድ ሺህ ካሽ ደግሞ በካሽ ስለሆነ የምከፍለው 1,000 ነበር። ግን የአካውንት ፔየብልን በአንድ ሺህ በ9,000 ጨምረን እንትላል ነው። የካሽንም በ9,000 ጨምረን ነው። ስለዚህ ሁለቱም ላይ ስለሆነ የጨመርነው ኢፌክት የለውም ማለት ነው። ስለዚህ በዚህ ኮንቴክስት ሪያል ባላንሱን አውት ኦፍ ባላንስ የሚያደርገው የት ይሆናል ማለት ነው? ቢ ላይ የተጠቀሰው ኮንቴክስት ይሆናል ማለት ነው። ስለዚህ ለኩዌሽን ነምበር 3 ቢ ይሆናል መልሳችን ማለት ነው። እሺ ቀጣይ ኩዌሽን ነምበር 4 ላይ ስንመጣ ሆለት ካምፓኒ ሴልስ መርቻንዳይዝ ኦን አካውንት ፎር 2000 ቱ ጆን ካምፓኒ ይላል ዊዝ ክሬዲት ተርም ኦፍ 10 ኤንድ 30 ጆንስ ካምፓኒ return 400 of merchandise that was damaged along with the check settle the account within the discount period what is the amount of the check ነው የተባለው። ስለዚህ እዚህ ጋር ምን ያህል ቼክ ነው የከፈለው ነው። ስለዚህ አሁን ስለምኑ ነው የተጠየቅነው? 2,000 ብር ነበር መጀመሪያ ኦን አካውንት የገዛው። ስለዚህ በዲስካውንት ፔሪድ ከከፈለ ደግሞ 210 ኤንድ 30 ነው የሚደረግለት ተብሏል እና 400 መለሰ ተብሏል። ስለዚህ አሁን የተጠየቅነው ምን ያህል ነው አማውንት ኦፍ ቼኩ የሚከፈለው ማለት ነው። ስለዚህ 2,000 ብር ነበር መጀመሪያ ባላንሱ። ስንቱ ተመለሰ? የ2,000 ብሩ 400 ተመለሰብን ማለት ነው። ስለዚህ ሻጭ አይደለ 400 ብር ሲመለስበት ምን ይሆናል ማለት ነው? 1,600 ይቀረዋል ማለት ነው። 1,600 ሲቀር የ1,600 ደግሞ ምንድነው በዲስካውንት ፔሪዱ ስለሆነ ሰትል የተደረገው በዲስካውንት ፔሪዱ ስለሆነ እዚህ ጋር የዲስካውንቱ ደግሞ 2% የምትሰሩ ከዚህ ላይ ነው። ከሁለት ሺው ላይ መስራት የለብንም እዚህ ጋር መስራት የለብንም። ምክንያቱም መስራት ያለብን ምንድነው ከተመለሰ ወዲያ ስለሆነ በዲስካውንት ፔሪዮዱ የተመለሰውን አያካትትም። ስለዚህ 1,600 ብር 2% እንሰራለን። 1,600 ማለት ነው። ስለዚህ 1,600 2% ስንሰራ 32 ብር ነች ማለት ነው። ስለዚህ 32 ብር ቅናሽ አድርጓል ማለት ነው። ስለዚህ ከ32 ብር ቅናሽ አደረገ ማለት 1,000 ከ1,600 ላይ ሲቀንሱ 32 ብርን 1,568 ብር ነው በካሽ የሚከፈለው ማለት ነው። ስለዚህ ይሄ ነው የሚሆነው ማለት ነው። ስለዚህ ሴለሩ ሲመዘግብ ምን አድርጎ ይመዘግባል ማለት ነው? ካሽን ዴቢትድ በ1,568 ያደርገዋል። ከዛ ምን አድርጓል? የሽያጭ ቅናሽ ስላደረገለት ስንት ብር? 32 ብር አድርጎለታል። ከዛ ምንን ክሬዲት ያደርጋል? የሚሰበሰቡ ብሩን ስለሰበሰበ በዲስካውንት ፔሪዮድ ስንት ነው? የኛውን 1,600 አድርጎ ይመዘግባል ማለት ነው። ወደዚህ ጋር 1,600 አድርጎ ይመዘግባል ማለት ነው። ስለዚህ እዚህ ጋር አማውንቱ ስለዚህ የቼኩ ስንት ነው የሚሆነው ማለት ነው? የሚከፈለው 1,568 ብር ነው የሚሆነው። ስለዚህ ዲስካውንት ሲኖር በዲስካውንት ፔሪዮዱ ሲከፈል ፐርቼዝ ሪተርን ኤንድ አድቫንስ ሲኖር ኮንሲደር ማድረግ ይኖርባቸዋል ማለት ነው። ኩዌሽን ነምበር 5 ላይ ስንመጣ when a sale is made within the credit term to 10 and 30 ቴን ሪቨርስ ቱ ነው የሚለው። ስለዚህ ይቺ እዚህ ጋር ያለችው 10 ምንን ነው የምገልጸው ነው የተባለው። ኤ ላይ ሴልስ ቮሊዩም፣ ቢ ዲስካውንት ሬት፣ ሲ ላይ ዲስካውንት ፔሪድ፣ ዲ ክሬዲት ፔሪድ ነው የሚለው። ስለዚህ ይቺ ቴን ሪፈር የምታደርገው ምንድን ነው? ዲስካውንት ፔሪድ ነው። በ10 ቀን ውስጥ ከከፈላችሁ 2% ይቀነስላችኋል ነው። ስለዚህ 2%ቷ ደግሞ ምን ነው የምታሳየው? ዲስካውንት ሬት ነው ማለት ነው። ስለዚህ ኤን ሰርቲ ደግሞ ኔት ሰርቲ ነው። በ30 ቀን ውስጥ የሚከፈለው ኔት ፔመንት ዲዩ ኢን 30 ዴይስ ማለት ነው። በ30 ቀን መከፈል ያለበትን ነው የሚያሳየው ማለት ነው። ስለዚህ በዚህ ወይ ነው እንዳለ ቱ ቴን ኤን ሰርቲ ደግሞ የሚባለው ምንድነው? ተርም ኦፍ ፔመንት ይባላል ማለት ነው። ስለዚህ በዚህ ወይ መለየት ይጠበቅባቸዋል ነው። ስለዚህ አሁን በተጠየቀው መሰረት 10 ምን ነው የምትወክለው? ሲ ላይ ያለውን ዲስካውንት ፔሪድ ይሆናል ማለት ነው። ኩዌሽን ነምበር 6 ላይ ስንመጣ ኮስት ኦፍ ጉድ ሶልድ ኢዝ ዴተርማይንድ ኦንሊ አት ዘ ኤንድ ኦፍ ዘ አካውንቲንግ ፔሪድ። እሺ ኤ ላይ perpetual inventory system, B periodic inventory system, C both periodic and perpetual inventory system, D neither periodic perpetual nor periodic inventory system ነው የሚለው። ስለዚህ እዚህ ጋር ስንመጣ ኮስት ኦፍ ጉድ ሶልድን አት ዘ ኤንድ ኦፍ ዘ አካውንቲንግ ፔሪድ የምትለዩት ምን ላይ ከሆነ ነው? እንትን ላይ ነው
ፔሪዮዲክ ኢንቨንተሪ ላይ ከሆነ ቢ ላይ ማለት ነው። ግን ፐርፒቹዋል ላይ ከሆነ ምንድነው በእያንዳንዱ ትራንዛክሽን በፈጸማችሁ ቁጥር የኢንቨንተሪያችሁን ባላንስ እየሰራችሁ ስለሚኬዱ ነው። ግን ፔሪዮዲክ ላይ ከሆነ አዘ ኤንድ ኦፍ ዘ ፔሪዮድ ነው የምትሰሩት። ለምሳሌ አሁን በፐርፒቹዋል ፐርቼዝ ብገዙ ምንድነው የምታደርጉት? ፐርቼዝ ዴቢት አይደለም የምታደርጉት፣ ኢንቨንተሪ ዴቢት ነው የሚሆነው በፐርፒቹዋል ከሆነ። በፔሪዮዲክ ከሆነ ግን ፐርቼዝ ዴቢት እናደርግና በካሽም በአካውንት ሪሲቬብል የገዛ ነው ክሬዲት ነበር የምናደርገው። ስለዚህ አት ዘ ኤንድ ኦፍ ዘ ፔሪዮድ ከሆነ ኮስት ኦፍ ጉድ ሶልድን የምትለዩት በምን ጊዜ ነው? በፔሪዮዲክ ነው ማለት ነው። ስለዚህ ፐርፔቹዋል ከሆነ በየጊዜው ነው የሚመዘገበው የኢንቨንተሪ ባላንስ። ስለዚህ ለኮሽን ነምበር 6 ቢ ይሆናል መልሳችን ማለት ነው። እሺ ኮሽን ነምበር 7 ላይ ስንመጣ ምንድን ነው የሚለን? at the beginning of the year ይላል ፓራዳይስ ኮርፖሬሽን has an inventory of 200,000 during the year the company purchased goods costing 900,000 ፓራዳይስ ኮርፖሬሽን report an ending inventory of 300,000 at the end of the year አለ። ስለዚህ their cost of goods sold፣ ስለዚህ ምናቸው ተጠይቋል? ኮስት ኦፍ ጉድ ሶልድ ነው የተጠየቀው ማለት ነው ኩዌሽን ነምበር 7 ላይ ማለት ነው። ስለዚህ ኮስት ኦፍ ጉድ ሶልድን ስትፈልጉ ደግሞ ፎርሙላችሁ ምንድነው? ኮስት ኦፍ ጉድ ሶልድ ማለት ቢጊኒንግ ኢንቨንተሪያችንን ሲደመር ምን ማድረግ ነው? ኮስት ኦፍ ጉድ ፐርቼዝ አለ እዚህ ጋር የተሰጠው አለ። ኮስት ኦፍ ጉድ ፐርቼዝ ፕላስ ምን እናደርጋለን? አይ ሚን ማይነስ ኢንዲንግ ኢንቨንተሪ ነው የምናደርገው ማለት ነው። ስለዚህ ኢንዲንግ ኢንቨንተሪያችንን እንቀንሰዋለን። ስለዚህ ቢጊኒንግ ኢንቨንተሪ ስንት ተሰጥቶናል? እዚህ ጋር 200,000 ተሰጥቶናል። ከዛ ኮስት ኦፍ ጉድ ፐርቼዛችን ስንት ነው? እቃው የተገዛበት 900,000 ተሰጥቶናል። እና ከዛ ደግሞ ኢንዲንግ ኢንቨንተሪ 300,000። ስለዚህ 900,000 ሲደመር 200,000 1,100,000 ሲቀነስ 300,000 800,000 ይመጣል ማለት ነው። ስለዚህ እቃው የተገዛበት ዋጋ እንደ ጥቅል ስንት ነው? 800,000 ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 8 ቢ ይሆናል ማለት ነው። ከዛ አይ ሚን ኩዌሽን ነምበር 7 ኩዌሽን ነምበር 8 ላይ ስንመጣ አንደር ፐርፔቹዋል ኢንቨንተሪ ሲስተም ኢን አዲሽን ቱ ሜኪንግ ዘ ኢንትሪ ቱ ሪከርድ ዘ ሴል ዘ ካምፓኒ ውድ ይላል። ኤ ዴቢት ኢንቨንተሪ ኤንድ ክሬዲት ኮስት ኦፍ ጉድ ሶልድ፣ ቢ ዴቢት ኮስት ኦፍ ጉድ ሶልድ ኤንድ ክሬዲት ፐርቼዝ፣ ሲ ዴቢት ኮስት ኦፍ ጉድ ሶልድ ኤንድ ክሬዲት ኢንቨንተሪ፣ ዲ ሜክ ኖ አዲሽናል ኢንትሪ አንቲል ዘ ኤንድ ኦፍ ዘ ፔሪድ ነው የሚለው። ስለዚህ እዚህ ጋር በዚህ ወይ አሁን እዚህ ጋር ምንድን ነው የተባልነው? ፐርፔቹዋል ነው ሲስተሙ። ስለዚህ ፐርፔቹዋል ቅድም እንዳልኳችሁ በየጊዜው ነው ኢንቨንተሪ የምንመዘግበው ማለት ነው። ስለዚህ ቱ ሪከርድ ሴል ነው። አሁን ስለ ሽያጭ ዋራን ስለሆነ ሴል ሲመዘገብ እንዴት ነው ነው ባጭሩ በፐርፔቹዋል ላይ። ስለዚህ ሴልስ ከሆነ የምንመዘግበው ምንድን ነው የምናደርገው? በሻጭ ወገን ማለት ነው። ስለዚህ የሚሰበሰብ ብር ይኖረዋል። ይህንን ዴቢት እናደርጋለን። ከዛ ደግሞ ምንድን ነው ሴልስ አለ። ከምን የሚገኝ ነው? ብሩ ከሽያጭ የሚገኝ ነው። ስለዚህ ክሬዲት እናደርጋለን ማለት ነው። ከዛ በተጨማሪ እዚህ ጋር አሁን ከፔሪዮዲክ የሚለየው ምን መሰላችሁ? ፐርፔቹዋል ሲሆን እንትሉን መለየት አለብን፣ ኢንቨንተሪ ባላንሳችንን በየጊዜው ማለት ነው። ስለዚህ ኮስት ኦፍ ጉድ ሶልድ ምን እናደርጋለን? ዴቢትድ ይሆናል በሆነ ሞት። ከዛ ኢንቨንተሪ ደግሞ ምን ይሆናል ማለት ነው? ክሬዲትድ ይሆናል። አያችሁ ኢንቨንተሪ ባላንሷን በየጊዜዋ ነው። ስለዚህ ይህን ያህል ሽያጭ ስንሸጥ ኢንቨንተሪያችን በስንት ቀንሷል የሚለውን እየለየን ነው የምንሄደው ማለት ነው። ስለዚህ እንደዚህ ነው የሚሰራው ማለት ነው። አካውንት ሪሲቬብላችን የሽያጭ አለ፣ ሴልሳችን ክሬዲትድ እናደርጋለን ማለት ነው። ስለዚህ በዚህ ወይ ስናነበው ምንድን ነው የሚደረገው? ምርጫው ላይ ስንመለስ ምን ይሆናል ማለት ነው? ሲላይ ያለው ማለት ነው። ኮስት ኦፍ ጉድ ሶልዳችንን ምንድን ነው የምናደርገው? ዴቢት እናደርጋለን። ክሬዲታችን ኢንቨንተሪ ይሆናል ማለት ነው። በምን ጊዜ? በሴልስ ጊዜ አንደር ፐርፔቹዋል ኢንቨንተሪ ሲስተም ማለት ነው። ስለዚህ ኩዌሽን ነምበር 8 ሲ ይሆናል ማለት ነው። ኩዌሽን ነምበር 9 ላይ ስንመጣ ዘ ኢንትሪ ፎር ዘ ባየር ቱ ሪካርድ ዘ ሪተርን ኦፍ ዘ ጉድ። አንደር አሁን ፐርፔቹዋል ነው ሲስተሙ ተባለ። ዘ ፐርቼዝ ዋዝ ሜድ ኦን አካውንት ነው። ስለዚህ አሁንም በፔሪዮዲክ አይ ሚን በፐርፔቹዋል ጊዜ ነው እንድንመዘገብ። አሁን ደግሞ የምን ነው የተጠየቀው? የባየሩ ነው። ስለዚህ ባየር ከሆነ ምንድን ነው የሚያደርገው? ምን ሲያደርግ ነው? ሲመልስ ነው፣ ሪተርን ላይ ነው። ስለዚህ ባየሩ መጀመሪያ ኢንቨንተሪ ይገዛል። ኢንቨንተሪ ሲገዛ ምንድን ነው? ኢንቨንተሪን ዴቢትድ ያደርጋል። በገዛበት አማውንት ዴቢትድ ያደርጋል። ከዛ በዳ ነው፣ አሁን በአካውንት ስለሆነ የተገዛውን አካውንት በዳ ነው የገዛው፣ በብድር ማለት ነው። ስለዚህ እንደዛ ገዛ። ግን ምን ተባለ? አሁን መለሰ ነው። ስለዚህ ኢንቨንተሪ መለሰ። ስለዚህ ሲመልስ ምንድን ነው የሚያደርግለት? እዳው ይቀንስለታል ማለት ነው። አካውንት ፔብሉ ምን ይሆንለታል? ኢንክሪዝን ሊያቢሊቲ ስለሆነ ምን ይሆናል ማለት ነው? እዳ የቀነሰለትን አማውንት እዚህ ጋር መታችሁ ተመዘግባላችሁ ማለት ነው። ከዛ ደግሞ ኢንቨንተሪው የመለሰውን ክሬዲት ታደርጋላችሁ ማለት ነው። ስለዚህ ኢንቨንተሪ ይቀንሳል። ምክንያቱም አሁን 300 ገዝቶ 300 ቢመልሰው በ100 ኢንቨንተሪ ይቀንሳል ማለት ነው። ስለዚህ በዚሁ የተመዘግባላችሁ። ከዛ
ስለዚህ አሁን ምርጫው ላይ ስንመጣ ስለዚህ አካውንት ፔብል ዴቢትር ኢንቨንተሪ ክሬዲት ነው የምናደርገው። ምርጫው ላይ ስንመጣ የቱ ይሆናል ማለት ነው? ኤ ላይ ኢንቨንተሪ ዴቢት ነው፣ ኢንቨንተሪ ክሬዲት ነው። ዴቢት ፐርቼዝ ሪተርን ኤንድ አሏንስ ነው። እዚህ ጋር ፐርቼዝ ሪተርን አሏንስ ምናምኖች የምንጠቀሙ ሲሆን ነው ፔሪዮዲክ ሲሆን ነው እንትን ላይ እንጠቀማቸውም ፐርፒቹዋል ሲሆን። ስለዚህ ይሄ አይሆንም። ሲ ላይ አካውንት ፔብል ክሬዲት ሳይሆን ዴቢትር ነው እንዳየ ነው። ከዛ ዲ ላይ ዴቢት አካውንት ፔብል ነው። ስለዚህ ኩዌሽን ነምበር 9 ዲ ይሆናል ማለት ነው። ኩዌሽን ነምበር 10 ላይ ስንመጣ አሁንም አንደር ፐርፔቹዋል ኢንቨንተሪ ሲስተም the cash freight cost incurred by the buyer for the transportation of good are recorded in which account ነው የሚለው። ኤ ፍራይት ኤክስፔንስ፣ ቢ ፍራይት ኢን፣ ሲ ኢንቨንተሪ፣ ዲ ፍራይት አውት ነው የሚለው። ስለዚህ አሁን የተጠየቀው ሲስተማንም ፐርፔቹዋል ሆኖ ፍራይት ኮስት ምን ላይ ነው ባየሩ ኢንከር የሚያደርገው በትራንስፖርቴሽን ኮስት ያለበትን እንዴት ነው የምንመዘግበው ነው። ስለዚህ አሁንም ፐርፔቹዋል ከሆነ ምንድን ነው የምናደርገው? ኢንቨንተሪ ዴቢትድ ይሆናል ሆን አማውንት ብሩ እዚህ ጋር ስላልተጠቀሰ ማለት ነው። ከዛ ኢንቨንተሪ ዴቢት እናደርግና በምንድን ነው በካሽ ስለሆነ ክፍያው ካሽን ክሬዲት እናደርጋለን ማለት ነው። ስለዚህ ካሽ ክሬዲት ይሆናል ማለት ነው። ስለዚህ አሁን ይሄኛው ግን ፔሪዮዲክ ሆኖ ቢሆን ምንድን ነው ያደረግነው? ምንድን ነው ፍራይታችንን ፍራይቲን ብለን እዚህ ጋር ፍራይቲን ዴቢትድ ካሽ ክሬዲት ነበር የምናደርገው ማለት ነው። ግን አሁን ፔርፒቹዋል ስለሆነ ሲስተሙ ኢንቨንተሪ ዴቢትድ ካሽ ክሬዲትድ ነው የምናደርገው። ስለዚህ አሁን እዚህ ጋር ምንድን ነው የተባለው? በየትኛው ላይ ነው የምናሳየው ማለት ነው? ፍራይት ኮስትን በኢንቨንተሪያችን ማለት ነው። ስለዚህ የፍራይታችን መጨረሻ ላይ በምን ይቀመጣል ማለት ነው? ኢንቨንተሪ ላይ ዴቢት እናደርገዋለን ወስደን ማለት ነው። ስለዚህ መጨረሻ ላይ የኢንቨንተሪ ባላንስ ሲሰራ ኢንቨንተሪ በሊጀር ስናሳየው የኢንቨንተሪ ባላንስ ሲሰራ በምን በፔርፒቹዋል ከሆነ ምንድን ነው መጀመሪያ ፐርቼዝን ዴቢት እናደርጋለን። ፍራይት ኢንን የፍራይትን የትራንስፖርቴሽን ኮስት ዴቢት ነው የምናደርገው እና ፐርቼዝ ሪተርን እና አለዋንስ አለ። ከዛ ፐርቼዝ ዲስካውንትንም ክሬዲት ነው የምናደርገው ማለት ነው። በዚህ ወይ ነው ባላንሱ የሚሰራው በምን ጊዜ? በፐርፒቹዋል ጊዜ ማለት ነው። ስለዚህ በዚህ ጥያቄ መሰረት አንደር ምንድን ነው የሚካተተው? ኢንቨንተሪ ነው የሚካተተው በፐርፔቹዋል ኢንቨንተሪ ሲስተም ጊዜ ማለት ነው። ስለዚህ ኩዌሽን ነምበር 10 ሲ ይሆናል ማለት ነው። ሲ። እሺ 11 ላይ ስንመጣ which one of the following is an example of contra revenue አካውንት ነው የሚለው። ስለዚህ ኮንትራ ረቨኑ አካውንት እንደሚታወቀው ምንድነው ባላንሱ ክሬዲት ነው። ስለዚህ ዴቢት የሆነው ነው የምፈልገው። ሴልስ አይደለም፣ መርቻንዳይዝ ኢንቨንተሪ አሴት ላይ ነው ያለው። ሴልስ ዲስካውንት ነው። ስለዚህ ሴልስ ዲስካውንት ኮንትራ ረቨኑ አካውንት ነው፣ ዴቢት ነው ባላንሱ። አካውንት ፔብል ከሆነ ሊያቢሊቲ ነው፣ ይሄ አይካተትም። ስለዚህ ኩዌሽን ነምበር 11 ሲ ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 12 ላይ ነው የምንመጣው። ኩዌሽን ነምበር 12 ላይ ስንመጣ which one of the following is not included in when computing net purchase ነው የሚለው። ስለዚህ ኔት ፐርቼዝ ካልኩሌት ስናደርግ ማናካተተው ኤለመንት ነው የተባለው። ኤ ላይ ፐርቼዝ ዲስካውንት፣ ቢ ላይ ቢጊኒንግ ኢንቨንተሪ፣ ሲ ላይ ፐርቼዝ ሪተርን፣ ዲ ላይ ፐርቼዝ አሏንስ ነው የሚለው። ስለዚህ ፎርሙላው ምንድነው? የኔት ፐርቼዝ ኔት ፐርቼዝ ማለት ፐርቼዙ አለ ከግዢው ላይ ፐርቼዝ ሪተርን እና አሏንስን እንቀንሳለን። ከዛ ደግሞ ፐርቼዝ ዲስካውንትን እንቀንሳለን ማለት ነው። ስለዚህ ሁለቶቹ ናቸው የሚቀነሱ ከግዢው ላይ። ምክንያቱም የተጣራ ግዢ ማለት የገዛ ነው አለ ከገዛ ነው የመለስ ነው እና ከገዛ ነው ላይ የተደረገልን ቅናሽ ተቀንሶ ስለሆነ ማለት ነው። ስለዚህ ኩዌሽን ነምበር 12 ላይ የሚያካትተው ማለት ቢ ነው ማለት ነው። ቢጊኒንግ ኢንቨንተሪ የሚካተተው ኮስት ኦፍ ጉድ ሶልድን ስንፈልግ ነው እንጂ ኔት ፐርቼዝን ስንፈልግ አይደለም። ስለዚህ በዚህ ወይ ነው የሚሰራው ኩዌሽን ነምበር 12 ማለት ነው። ቀጣይ ወደ ኩዌሽን ነምበር 13 ላይ ስንመጣ ምንድን ነው የሚለን? which of the following is no characteristic of FOB destination? FOB destination ማለት ሴለሩ ሲከፍል ማለት ነው የትራንስፖርቴሽኑን the seller pays the for shipping ይላል። ልክ ነው። ቢ ላይ the sellers owns the good in transit ነው። ስለዚህ በጉድስ ኢን ትራንዚት ያለው ኦን የሚያደርገው ሴለሩ ነው። ምንም አይነት ጉዳት ቢደርስ ኃላፊነቱን የሚወስደው እሱ ነው ማለት ነው በእቃው ላይ። ሲ ላይ ስንመጣ the point of transfer is when the good leaves the seller price of the business ነው የሚለው። ይህ አይደለም። ምክንያቱም የሴለር ፕሬሱን ሲለቅ ከሆነ ጉዱ ትራንስፈር የሚደረገው ኤፍኦቢ ዴስቲኔሽን ሳይሆን ኤፍኦቢ ሺፒንግ ነው የሚሆነው። ሲ አይሆንም። ዲ ላይ ሲመጣ ዘ ፖይንት ኦፍ ትራንስፈር ኢዝ ዌን ዘ ጉድ አራይቭ ዘ ባየር ፕሌስ ኦፍ ዘ ቢዝነስ ሲደርስ ነው የሚለው። ይሄ ልክ ነው። ስለዚህ ሰውየው ቦታ ሲደርስ ነው ትራንስፈር የሚደረገው እቃው ማለት ነው። ስለዚህ ኩዌሽን ነምበር 30 ምን ይሆናል ማለት ነው? ሲ ነው ልክ ያልሆነው። ኤፍኦቢ ዴስቲኔሽን ከሆነ ሴለሩ ባየሩ ሎኬሽን ድረስ ያደርሳል። ኤፍኦቢ ሺፒንግ ፖይንት ከሆነ ባየሩ እዛው ከሴለሩ ፕሌስ ሄዶ ነው የሚገዛው ማለት ነው። ስለዚህ የትራንስፖርቴሽን ኮስቱም ባየሩ ነው ከቨር የሚያደርገው። እዚህ ኩዌሽን ነምበር 30 ሲ ነው ማለት ነው። በዚህ ወይ እዩት። ኩዌሽን ነምበር ቀጣዮቹ ምንድን ነው? በዚህ ጋር በተሰጠን ዳታ ነው የምንሰራቸው። ቢጊኒንግ ኢንቨንተሪ ተሰጥቷል።
60 ሺህ ፐርቼዝ ተሰጥቷል። የፐርቼዝ ሪተርን አለው አሴ የተመለሰ ማለት ነው። የግዢ ቅናሽ 2 ሺህ ተደርጓል። የትራንስፖርቴሽን 10 ሺህ አለ። የመርቸንዳይዝ ኢንቨንተሪ ደግሞ ምንድነው 80 ሺህ አለ ማለት ነው። ስለዚህ አሁን የተጠየቀው ምንድነው በዚህ ጋር እዚህ ጋር መጀመሪያ ኔት ፐርቼዝ ነው የተጠየቅነው ማለት ነው። ኔት ፐርቼዙ ምን ያህል ነው? ኔት ፐርቼዛችን ምን ያህል ነው የተባልነው። ስለዚህ ቅድም ባየነው መሰረት ምንድነው ኔት ፐርቼዝ ማለት ፐርቼዙ አለ። ከፐርቼዙ ላይ ፐርቼዝ ሪተርን ኤንድ አሎዋንስ እና ፐርቼዝ ዲስካውንታችንን ቀንሰን የሰራ ነው ማለት ነው። ስለዚህ በሱ ወይ ነው ይሄንን ካልኩሌት የምናደርገው። ፐርቼዛችን ስንት አለ? ግዢ 248 ሺህ ብር የሚያወጣ ነው የገዛ ነው። ይሄ ገና ግሮሱ ማለት ነው ሳይቀናነስለት ይሄ ነው። ከዛ የመለስ ነው ምን ያህል አለ? የመለስ ነው 6000 የመለስ ነው እዚህ ጋር 6000 አለ። ዲስካውንት ስናለ 2000 አለ 8000 ማለት ነው። ስለዚህ ከ248 ሺህ ላይ 8000 መቀነስ ማለት ነው። 8000 እዚህ ላይ ስንቀንስ ስንት ይሆናል ማለት ነው? አጠቃላይ 240 ሺህ ይሆናል ማለት ነው። ምናችን ኔት ፐርቼዛችን የተጣራ ግዢያችን 248 ሺህ የሚዋጣ ነበር የገዛ ነው። ከዛ ላይ ግዢው 8 ሺህ የፐርቼዝ ሪተርን እና ፐርቼዝ ዲስካውንት ተሰርቶለት ማለት ነው። በዚህ ወይ ነው ኔት ፐርቼዝ የሚሰራው ማለት ነው። እሺ ቀጣይ ኩዌሽን ነምበር 15 ላይ ስንመጣ ደግሞ ምንድን ነው የሚለው ዋት ኢዝ ዘ ኮስት ኦፍ ኔት ፐርቼዝ ነው የሚለው። ስለዚህ ኮስት ኦፍ ኔት ፐርቼዝ ማለት ኮስት ኦፍ ጉድ ፐርቼዝ ማለት ነው። እቃውን የገዛንበት ዋጋ እንደ ጠቅላላ ስንት ይሆናል ማለት ነው? 248 ሺህ ብር ቅድም ምን ይዘናል? የተጣራ ግዢ አለን። ስለዚህ ኮስት ኦፍ ኔት ፐርቼዛችን ምን ይሆናል ማለት ነው? ኮስት ኦፍ ኔት ፐርቼዛችን ወይም ኮስት ኦፍ ጉድ ፐርቼዛችን ምንድን ነው የምናደርገው? ያገኘነውን ኔት ፐርቼዝ አለ ኔት ፐርቼዛችንን እንይዛለን። ከዛ እሱ ላይ የትራንስፖርቴሽኑን መደመር ነው ማለት ነው። ስለዚህ ኔት ፐርቼዛችንና ፕላስ ምንድነው የምናደርገው? ፍራይቲ የትራንስፖርቴሽን ፍራይቲኑን እንደምራለን ማለት ነው። ስለዚህ በዚህ መሰረት ጊቭናችን ላይ ተመልሳችሁ ስንት ነው የተሰጠን እንትላችን 240 ሺህ እና 240 ሺህ አለ የተጣራ ካልኩሌት አድርገን ያገኘነው የተጣራ ግዢ ማለት ነው። ከዛ ደግሞ የትራንስፖርቴሽን ስንት አለ? 10 ሺህ ማለት ነው። ስለዚህ 240 ሺህ ላይ 10 ሺህ 250 ሺህ ይህ ምንድን ነው? ሶሪ 250 ሺህ ምናችን ነው ማለት ነው። እቃውን እንደ ጥቅል የተገዛበት ዋጋ ኮስት ኦፍ ጉድ ፐርቼዝድ ስንት ነው? 250 ሺህ ይሆናል ማለት ነው። ስለዚህ 250 ሺህ የቱ ላይ አለ? ዲ ላይ አለ። ስለዚህ ኮስት ነምበር 50 ዲ ነው ማለት ነው። ኮስት ነምበር 60 ላይ ስንመጣ ኮስት ኦፍ መርቻንዳይዝ ኮስት ኦፍ መርቻንዳይዝ ሶልድ ነው። ስለዚህ ኮስት ኦፍ መርቻንዳይዝ ሶልድ ከሆነ ይሄ ኮስት ኦፍ ጉድ ሶልዱ ማለት ነው። እቃው እንደ ጥቅል ደግሞ ምንድን ነው ዋጋውን ለማግኘት ምንድን ነው ማድረግ ያለብን? ቢጊኒንግ ኢንቨንተሪያችን ኮስት ኦፍ ጉድ ሶልድ ማለት ነው። ኮስት ኦፍ ጉድ ሶልድ ማለት ቢጊኒንግ ኢንቨንተሪ አለ። ቢጊኒንግ ኢንቨንተሪ ላይ ምናችን ነው አሁን ኮስት ኦፍ ጉድ ፐርቼዛችን ያገኘ ነው አለ ኮስት ነምበር 50 ላይ ማለት ነው። ኮስት ኦፍ ኔት ፐርቼዝ ወይም ጉድ ፐርቼዛችን እንደምራለን። ከዛ ሲቀነስ ኢንዲንግ ኢንቨንተሪ ነው። ኢንዲንግ ላይ ያለ ኢንቨንተሪ መቀነስ አለበት። ስለዚህ ቢጊኒንግ ላይ ስንት አለ? ቢጊኒንግ ላይ 60 ሺህ ነው ቢጊኒንግ ኢንቨንተሪያችን ማለት ነው። ከዛ 60 ሺህ ነው ቢጊኒንግ ኢንቨንተሪያችን ሲደመር ኮስት ኦፍ ጉድ ፐርቼዝ 250 ሺህ አመጣ። ኢንዲንግ ኢንቨንተሪያችን ደግሞ የተሰጠው ጊቭኑ ላይ 80 ሺህ ነው። ስለዚህ ከ250 ሺህ ላይ 80 ሺህ መቀነስ እንችላለን ማለት ነው። ስለዚህ ወይም አጠቃላይ አስቀምጣችሁ መቀነስ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ምንድነው 250 ሺህ ላይ 80 ሺህ ስንቀንሰው ስንት ይመጣል? 170 ሺህ ይመጣል ማለት ነው። ከዛ 170 ሺህን ስንት ላይ መደመር ነው? 60 ሺህ ላይ መደመር ነው ማለት ነው። ስለዚህ 60 ሺህ ላይ ሲደምሩት አጠቃላይ ኮስት ኦፍ መርቻንዳይዝ ሶልድ ወይም ኮስት ኦፍ ጉድ ሶልዳችን ስንት ይመጣል ማለት ነው? 230 ሺህ ነው። 170 ሺህ እና 60 ሺህ 230 ሺህ ስለሆነ ኮስት ነምበር 60 ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ነምበር 80 ላይ ምን ይላል? which one of the following is temporary account ነው የሚለው። ስለዚህ ቴምፖራሪ አካውንት ነው የተጠየቀው። ኤ ላይ ሰፕላይ፣ ቢ ላይ ካሽ ይላል፣ ሲ ላይ ዲቪደንድ፣ ዲ ላይ ደግሞ ሪቴንድ ኤርኒንግ ነው የሚለው። ስለዚህ ከነዚህ ውስጥ ቴምፖራሪ የሆነው ነው የተባለው። ስለዚህ ቴምፖራሪ አካውንት ማን ነው? እዚህ ጋር ዲቪደንድ ነው ማለት ነው። ስለዚህ ሌሎቹ ምንድን ናቸው? አሴት አካውንት ናቸው። እነዚህ እዚህ ጋር ሰፕላይ ያለ ካሽና ሪቴንድ ኤርኒንግ ቴምፖራሪ አካውንት አይደሉም። ስለዚህ ቴምፖራሪ አካውንት ዲቪደንድስ ነው። ስለዚህ ኩዌሽን ነምበር 80 ምንድን ነው? ወደ ሲ ላይ ያሉ ነው ማለት ነው። ኩዌሽን ነምበር 80 ከዛ ቀጣይ ላይ ምንድን ነው? ማቺንግ ፓርት አለ። ማቺንግ ፓርቱ ላይ ስንመጣ ምንድን ነው የሚለን? የመጀመሪያው ሴልስ አሏንስ ነው። ስለዚህ ቪዲዮን እያቆማችሁ መጀመሪያ ስሯቸው እናንተ። ሴልስ አሏንስ ማለት እዚህ ጋር ከተሰጡት ስናይ ሲ ላይ ያለው ነው የሚሆነው። the customer receives a partial refunds but keeps the defective merchandise። ስለዚህ መርቻንዳይዙን
ራሱ ጋር ፓርሻሊ ሪፈንድ ይሰጠዋል እና መርቻንዳይዙ ራሱ ጋር ሆኖ ግን የዋጋ ቅናሽ ሲደረግለት የፈንድ ፓርሻል ይመለስለታል ማለት ነው። ስለዚህ ሴልስ አላዋንስ የሚባለው እሱ ነው። ስለዚህ ኮሽን ነምበር 90 ምን ይሆናል ማለት ነው? ሲ ነው ማለት ነው። ኮሽን ነምበር 90 ሲ ነው። ላይ ስንመጣ ደግሞ ፐርቼዝ ሪተርን ነው የሚለው። ፐርቼዝ ሪተርን ማለት ደግሞ ኤፍ ላይ ያለው ነው የሚገልጸው። የሪቴለር ሪተርን መርቻንዳይዝ ፎር ፉል ሪፈንድ ነው። ስለዚህ እንዳለ ሲመልሰው ብዙ ጊዜ ሪቴለሮች ስለሚመልሱ ነው እዚህ ጋር ሪቴለር ያለው ሪተርንስ መርቻንዳይዝ ፎር ኤ ፈንድስ ሪፈንድ ነው። ስለዚህ ፎር ኤ ፉል ሪፈንድ አይሚን ስለዚህ እንዳለ ለሪፈንዱ ሲመለስለት ብሩን ሲያስመልስ ማለት ነው እንዳለ መልሶ እቃውን ምን ይባላል? ፐርቼዝ ሪተርን ይባላል። ስለዚህ ኮሽን ነምበር 20 ኤፍ ይሆናል ማለት ነው። ኩዌሽን ነምበር 21 ላይ ስንመጣ ደግሞ ሴልስ ዲስካውንት ነው የሚለው። ሴልስ ዲስካውንት ደግሞ መልሳችን ምንድን ነው? ዲ ነው። የከስተመር ፔስት ዴር አካውንት ኢን ፉል ዊዝን ደ ዲስካውንት ዊንዶ። ስለዚህ ሴልስ ዲስካውንት የሚደረግ ለከስተመር በዲስካውንት ፔሪድ ውስጥ ክፍያውን ሲፈጽም ነው። ስለዚህ ኩዌሽን ነምበር 21 ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ኩዌሽን ነምበር 22 ላይ ስንመጣ የፐርቼዝ ዲስካውንት ነው የሚለው። ፐርቼዝ ዲስካውንት ምን እና የተጠየቀው ስለዚህ ፐርቼስ ዲስካውንት ለሚለው ጂ ላይ ያለው ነው የሚሆነው። የሪቴለር ፔስ ዴር አካውንት ዊዝ ኢን ፉል ዊዝን ደ ዲስካውንት ዊንዶ። ስለዚህ ፐርቼስ ዲስካውንት ማለት የግዢ ቅናሽ ሪቴለሩ ምንድን ነው በዲስካውንት ዊንዶ ውስጥ ሲካፈል የሚደረግለት ማለት ነው። ስለዚህ ጂ ይሆናል ማለት ነው። እዚህ ጋር የሪቴለር ፔይ ሲያደርግ አካውንቱ ዜር አካውንት ኢን ፉል ዊዝን ደ ዲስካውንት ዊንዶ ማለት ነው። ከዛ ኮሽ ነምበር 26 ላይ ስንመጣ ሴልስ ሪተርን ነው የሚለው። ሴልስ ሪተርን ደግሞ ምንድነው? ኤ ላይ ነው። የከስተመር ሪተርንስ መርቻንዳይዝ ፎር ፉል ሪፈንድ ነው። ስለዚህ ከስተመሮቹ ሪተርን ሲያደርጉ እንዳለ የሽያጩ ምላሽ ማለት ነው። የሸጥነው ለከስተመር ሲመለስብን ማለት ነው። እንዳለ ፈንዳቸው እንዲመለስላቸውና ሪተርን ማድረግ ሲፈልጉ መርቻንዳይዝ ሴልስ ሪተርን ይባላል። ይሄ ኤ ነው ማለት ነው። ኮሽ ነምበር 24 ላይ ደግሞ ትሬድ ዲስካውንት ነው የሚለው። ትሬድ ዲስካውንት ማለት ደግሞ ምንድን ነው? ኢ ላይ ያለውን የታይፕ ኦፍ ፐርቼዝ ዲስካውንት ኔጎሽየትድ ቢትዊን ደ ማኑፋክቸረር ኤንድ ሪቴለር ቢፎር ሰትልመንት የፋይናል ፕራይስ ነው የሚለው። ስለዚህ ስለ ፋይናል ፕራይሱ ሰትል ከማድረጉ ወዲያ በፊት የሚያደርጉት ድርድር ሴለር እና ባየር ምን ይባላል? ትሬድ ዲስካውንት ነው። የንግድ ቅናሽ እንዲደረግላቸው ማለት ነው። ስለዚህ በምንና በምን መካከል ነው? መርቻንዳይዝ አለ፣ ሪቴለር። ስለዚህ ኮሽን ነምበር 24 ኢ ነው። ቀጣይ ኮሽን ነምበር 25 ላይ ስንመጣ ፐርቼዝ አላዋንስ ነው የሚለው። ስለዚህ ፐርቼዝ አላዋንስ ማን ነው? የቀረም ቢ ላይ ያለው ማለት ነው። ሪቴለር ሪሲቭ ፓርሻል ሪፈንድ በት ኪፕት ዘ ዲፌክቲቭ መርቻንዳይዝ ነው። ስለዚህ ሪቴለሩ ምንድነው? ፓርሻል ሪፈንድ ይሰጧል፣ ግን ዲፌክቲቮቹን ኬፕ አድርጎ ሲይዛቸው ምን ይባላል? ፐርቼዝ አላዋንስ ይባላል ማለት ነው። ስለዚህ ኮሽን ነምበር 25 ቢ ይሆናል ማለት ነው። ፓርቱ ላይ ስንመጣ ምንድን ነው የሚለው? ካምፓኒ ኮምፕሌት ዘ ፎሎዊንግ ሰሌክትድ ትራንዛክሽን ኦን ጁን 2060 ላይ ነው የሚለው። ጁን 1 ላይ ስታብሊሽ ፒቲ ካሽ 500 ብር ኤንድ ጁን 30 ላይ ፒቲ ካሽ ኦን ሃንድ 45 ነው አለ። ሪፕሌኒስ ደ ፒቲ ካሽ ፈንድ ፎር ዘ ፎሎዊንግ ዲስፐርስመንት ወይም ፔመንት ነው የሚለው። ኤንድ ኢች ኤቪደንስ ባይ ፒቲ ካሽ ሪሲቭድ ነው። ስለዚህ አሁን እነዚህ እንትሎች የተከፈሉ ናቸው ማለት ነው ከ500 ብር ላይ ማለት ነው። ስለዚህ መጀመሪያ ፒቲ ካሻችን ዴቨሎፕ እናድርግ። ከዛ ፒቲ ካሻችን ስንት ነው? መጀመሪያ 500 ብር ነው ያልከው። ስለዚህ ኤስታብሊሽ ፒቲ ካሽ ስለሚል እዚህ ጋር ፒቲ ካሻችን ምን ይሆናል ማለት ነው? ዴቢትድ ለ500 እናደርጋለን። ከዛ ክሬዲት የምናደርገው ምናችንን ነው? ካሻችንን ማለት ነው። ካሽ ክሬዲት 500 እናደርጋለን ማለት ነው። ከዛ በዚህ ወይ እንሰራለን። ቀጣይ ምንድነው? ይሄ ኤ ላይ ያለው ማለት ነው። ስለዚህ ስታብሊሽ ስታደርጉ ፒቲ ካሽን ዴቢትድ ምን ያህል ካሽ ነው? በ500 ብር ማለት ነው። በዚህ ወይ ነው ስታብሊሽ የሚደረገው። ከዛ ደግሞ ምንድነው? ሪፕሌኒሽመንት ነው የተጠየቀው። ሪፕሌኒሽ አድርጉ ከሆነ የተባለው ምንድነው? እዚህ ጋር ምንድነው የምንመዘግበው? ስቶር ሰፕላያችን ስንት አለ? ስቶር ሰፕላይ ዴቢትድ ለ155 ለስፔስ የሚያሳነስኩት እዚህ ጋር። ኦፊስ ሰፕላያችን ደግሞ ምንድነው? አሁንም ይሄም ዴቢትድ ለ105 ፍራይቲን አለ የትራንስፖርቴሽን ማለት ነው 100 ብር አለ። ከዛ ደግሞ ቀጣው ምንድነው? ፖስቴጅ ስታምፕ አለ። ፖስቴጅ ስታምፕንም ዴቢትድ በ95 እናደርግና ካሽን ምን እናደርጋለን? ክሬዲት እናደርጋለን ማለት ነው። በስንት አሁን እነዚህን ቫልዩዎች ደምረን ማለት ነው 455 ብር። ምክንያቱም የ455 ብር ካሽ ነው የሚያስፈልገን። እዚህ ጋር ስንት ስለተሰጠን 45 ብር ነው። 45 እና 455 30 455 ሲሆን ስንት ይሆናል ማለት ነው? 500 ስለሆነ የሚሰጠን ማለት ነው። 455 ብር ካሽ እዚህ ያስፈልገናል ማለት እንደገና 500 ላይ ለመመለስ ብሩን ማለት ነው። ስለዚህ በዚህ ወይን ስታብሊሽ የምታደርጉት ማለት ነው። እሺ ለዛሬ ይዤላችሁ የመጣኋቸው ጥያቄዎች እነዚህ ነበሩ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።